ግብፅ ሰውነቷ ካይሮ ነፍሷ ደግሞ ኢትዮጵያ ውስጥ ነው ያለው። ለዚያ ነው በምስራቅ አፍሪካ ላይ ዕድሜ ልኳን የምታንዣብበው። ግብፅ ኢትዮጵያ ውስጥ የምትፈልገው የኢትዮጵያ ተራሮችን ነው። ሰማይ ለመንካት በደረታቸው ላይ የተሰተሩትን፣ ጫካ እንደ ፀጉር በራሳቸው ላይ የጠቀጠቁትን የምስራቅ አፍሪካ እስትንፋሶችን የኢትዮጵያ ተራሮችን ነው የምትፈልገው። በአፍሪካ ውስጥ ካሉት ተራሮች 70% የሚሆኑት መገኛቸው ኢትዮጵያ ውስጥ ነው። ኢትዮጵያ የተራሮች ሀገር ናት። እነዚህ የኢትዮጵያ ተራሮች የሰው ልጅ ነፍስ ናቸው። የሰሜንና የምስራቅ አፍሪካ ህልውና የተሰቀለባቸው ማማዎች ናቸው። ተፈጥሮ በቸርነቷ ያደለቻቸው ደመናን የሚከኩ የኢትዮጵያ ተራሮች የብዙዎቹ ምኞት ሆነው ዘመናትን ተሻግረዋል። በተለይም የአባይን ምንጭ በእጃቸው የያዙት እነኚህ ተራሮች ለግብፅ ገዢዎች የህልውና ያህል የገዘፈ ፍላጎት ነበሩ። ግብፅ እነዚህን ተራሮች ለመያዝ 10 ጊዜ ውጊያ ከፍታለች። ዛሬ በዝርዝር የምንመለከተው ዓለም የሚመኛቸውን እነዚህን ተራሮችና ኢትዮጵያውያን በደማቸው ያስጠበቁትን ታሪካዊ ሉዓላዊነት ይሆናል። ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ኃያላኑ ወደፊት እጅግ ውድ የሚሆኑ ሀብት ውሃ ነው ብለዋል። የውሃ ጠብታ አይተው የማያውቁት ከሰማይ ውሃ ለማዝነብ 24 ሰዓት እየሰሩ ነው። የሚዘንበው በኬሚካል አማካኝነት ስለሆነ በተፈጥሮ እንደሚዘንበው ጤነኛ አይሆንም። ውሃ የወደፊት የሰው ልጅ ሀብት ነው። የውሃ ምንጭ ደግሞ መገኛ ቦታና መልክዓ ምድር ወሳኝ ነው። ኢትዮጵያ የውሃ ምድር ስለመሆኗ በርካታ ጥናቶች ደጋግመው አስታውቀዋል። ኢትዮጵያን የውሃ ማማ ያደረጓት ደግሞ ተራራዎቿ ናቸው። ወደ ሰማይ ተንጠራርተው የቆሙት የኢትዮጵያ ተራሮች እልፍ ዘመን ለጦርነት ምሽግ ሆነው ዘልቀዋል። ዛሬ ደግሞ ዓለም የሚመኛቸው ንብረት መሆናቸው ተረጋግጧል። ወደ ኢትዮጵያ የመጡ የመጀመሪያ አሳሾች ካርታ የሰሩት የኢትዮጵያን ተራሮች ነው። የለኩት በእጃቸው ካርታውን የነደፉት የኢትዮጵያ ተራሮችንና ተፋሰሶችን ነው። ተራራ የአንድን ሕዝብ ማንነት የሚወስን ነው። ኢትዮጵያውያን ተዋጊ የሆኑት በተራሮች አማካኝነት ነው። በአፍሪካ 5 ተዋጊ ነገዶች በሚል ዝርዝር ሲወጡ 3ቱ ነገዶች በኢትዮጵያ ተራሮች የኖሩት ኢትዮጵያውያን ብሔሮች ናቸው። ኢትዮጵያ ተራሮች ለረጅም ዘመን ኢትዮጵያውያን ሉዓላዊነታቸውን እንዳስከብሩ ከጠላት ደጀን ሆነው ኑረዋል። ዛሬ በሰለጠነው ዘመን ደግሞ እነዚህ ተራሮች ሌላኛው ጥቅማቸው በልጧል። ትልልቅ ወንዞች መነሻቸው እነዚሁ ተራሮች ናቸው። አባይ የሚመነጨው ከጎጃም ተራሮች ነው። በጎጃም የሚገኘው የጮቄ ተራራ ብቻውን ከ215 በላይ ወንዞች ይፈልቁበታል። የባሌ ተራሮች፣ የጉና ተራራ፣ የአርሲ ሰንሰለታማ ተራሮች የውሃ አገልግሎቶች ናቸው። አዋሽ የሚመነጨው ከሸዋ ሰንሰለታማ ተራራዎች ነው። ተከዜ የሚነሳው ከሰሜን ተራሮች ተፋሰስ ነው። የኢትዮጵያ ተራሮች የምስራቅ አፍሪካ ሕይወትና እስትንፋስ ናቸው። የሶማሊያን በረሃዎች የገጡ፣ ሳራ በረሃን እንደ ግድግዳ ሆነው የመከቱ፣ የጅቡቲን ንዳድ እዚያው ያስቀሩ እነዚህ የኢትዮጵያ ተራራዎች ናቸው። ራስ ዳሽንና የጮቄ ተራራ፣ የባቱና የባሌ ተራራዎች ዓመቱን ሙሉ አናታቸው ላይ እንደ መነኩሴ በረዶ ደፍተው ውሃ ወደ ታችኛው ምድር ያንጠባጥባሉ። ንጹሕ አየር ይለቃሉ። የኢትዮጵያን አየርም ይመጥናሉ። በዓለማችን 80% የሚሆነው ከጨው የጸዳ ንጹሕ ውሃ የሚገኘው ከተራራዎች ነው። የኢትዮጵያ ተራሮች ዓለም የሚመኛቸው ናቸው። ነገሩ የሚጀምረው ከነፋሱ መምጣት ነው። የአባይና የኢትዮጵያ 12 ወንዞች ምንጭ የኢትዮጵያ ተራሮች ናቸው። ተነቅለው የማይሄዱት ንብረቶቻችን ናቸው። ተፈጥሮ ለኢትዮጵያ የሰጠቻት ጸጋዎቿ ናቸው። የኢትዮጵያ ተራሮች በእሳተ ገሞራ የተፈጠሩ ናቸው። ታላቁ የምስራቅ አፍሪካ ሰምጥ ሸለቆ ደግሞ ለኢትዮጵያ ተራራዎች መፈጠር ትልቅ ድርሻ አለው። የአፍሪካ ጣራ በሚል ስም ያስጠሯትና እንደ ሰንሰለት የተቆላለፉት የሰሜንና የባሌ ተራራዎች የአፍሪካ የውሃ ምንጭ ወይም የምስራቅ አፍሪካ የዝናብ መጋቢ እየተባለች በልምላሜ እንድትደነቅ ያደረጓት ተራራዎቿ ናቸው። ግብፅ አባይን ሳይሆን መቆጣጠር የምትመኘው እነኚህን ተራሮች ነበር። ተራራ የትም አለ። ጫካ የለበሰ ዝናብ ስቦ የሚያወርድ ወንዝ የሚያመነጭ ተራራ ግን አፍሪካ ውስጥ ከኢትዮጵያ በስተቀር የለም።
የኢትዮጵያ ተራራዎች ለኢትዮጵያ ብዙ ነገር ናቸው። በተራራዎች እቅፍ መካከል እንደ ህዳሴው አይነት ግዙፍ ግድቦችን መስራት ይቻላል። 1/6ኛው የሰው ልጅ በቀጥታ ህልውናው ከተራሮች ጋር የተያያዘ ነው። ከግማሽ በላይ የሚሆነው የዓለም ህዝብ ደግሞ ከተራሮች ጋር ትስስር አለው። የምስራቅ አፍሪካ ከፍታዎች ሁሉ የኢትዮጵያ ናቸው ማለት ይቻላል። የኢትዮጵያ ተራራዎች ከ1290 እስከ 4533 ሜትር ከፍታ አላቸው። ሁሉም የኢትዮጵያ ወንዞች ከነዚህ ኮረብታዎች ይፈልቁና ምስራቅ፣ ምዕራብ፣ ሰሜን ምዕራብና ደቡብ ኢትዮጵያን እያቋረጡ ወደ ጎረቤት ሀገሮች ዝቅተኛ ቦታዎች ይፈሳሉ። ከኢትዮጵያ ተነስተው ኢትዮጵያ ውስጥ ያረፉ ሰንሰለታማ ተራሮቻችን አንድ ወቅት አስተማማኝ መከላከያዎቻችን ነበሩ። ጦር ጋሻዎቻችን ነበሩ። አገር ድንበርና ሕዝብ ጠባቂዎች ነበሩ። የማይደፈሩ የአንበሳ ምሽጎችም ነበሩ። ዛሬ ደግሞ ዓለም የሚመኛቸው የውሃ ጋኖቻችን ሆነዋል። የኢትዮጵያ የወደፊት ተስፋዎች እነዚህ ተራራዎች ናቸው። እነዚህ ተራራዎች የኢትዮጵያ ክንዶች ናቸው። ኢትዮጵያ ቀጠናውን እንድትቆጣጠር ያስችሏታል። የአባይ ሸለቆ፣ የምስራቁ የዋሻ ተፋሰስ፣ የሰሜኑ የራያ ሰንሰለታማ ተራራዎች ውሃ የሚፈልቅባቸው የውሃ ጋኖች ናቸው። ከቦሌ ዓለም አቀፍ ኤርፖርት ሽቅብ ወደ ሰማይ 1000 ሜትር የሐሳብ ከፍታ ላይ እንውጣ። በዚህ ምናባዊ ከፍታ ላይ ተቀምጠን በዘመኑ ቴሌስኮፕ ረዳትነት ወደ ሰሜን የሀገራችን ክፍል እንመልከት። እዚህ ላይ የስምጥ ሸለቆ ገመገሙን ተከትለን በቆላውና በደጋው መካከል ከሸዋ እስከ ኤርትራ ጫፍ ድረስ እንደ መቀነት የተዘረጋውን ተዳፋት መሬትን እናስተውላለን። ከአዋሽ ተፋሰስ ወጥተን በዚህ መንፈስ ወደ ገናሌ ተፋሰስ፣ ወደ ኦሞ ተፋሰስ፣ ወደ ተከዜ ተፋሰስና ወደ አባይ ተፋሰስ ፊታችንን ስናዞር ደግሞ የውሃ ሸለቆ ሆነው እናገኛቸዋለን። የራያ የግራ ካሱ ተራራ የራያ ሰንሰለታማ ተራሮች አንዱ አካል ሲሆን እነዚህ ተራሮች ቆላውን ወደ ምስራቅ እየተው ኮረም የምትባለውን ጥንታዊት ከተማና ታሪካዊ የአሸንጊ ሐይቅን በግራና በቀኝ በኩል እያካለሉ ወደ ሰሜን የሀገራችን ክፍል የሚያቀኑ ሰንሰለታማ የምድር ገጽታዎች ናቸው። እነዚህ ተራሮች አያሌ ሕይወትን በውስጣቸው የያዙ እንዳሁኑ የመጥ ዘርና የማዳበሪያ ግብዓት ሳያስፈልግ የራያ ምድር እህል እንደሚታፈስበት ሲያደርጉ የኖሩ ናቸው። የአርሲና የባሌ እንዲሁም የራስ ዳሽንና የጉና የጮቄ ተራሮች የምስራቅ አፍሪካ እስትንፋሶች ናቸው። በአማራ ክልል ብቻ 34 ትልልቅ ተራራዎች ይገኛሉ። መጪው ዘመን የሚያስተናግደው የአየር ንብረት ለውጥ ዲፍን ዓለምን ለውሃ እጥረት የሚዳርግ ይሆናል። በርካታ ጥናቶችም ይህንኑ አስጠንቅቀዋል። አንዳንድ ሀገራት የሚያገኙት ዓመታዊ የዝናብ መጠን እስከ 0 ድረስ እንደሚሆንና በድርቅ የታጀቡ ተከታታይ ዓመታትን ማስተናገድ የሚጠበቅ የምድራችን ስጋት ሆኗል። እጅግ ከፍተኛ የሆነ የዝናብ መጠን መቀነስ አደጋ አብዛኞቹን የሚጋረፍ መከራ ይሆናል ነው የተባለው። በዝናብ ውጥረት ሳቢያ የሚፈጠረው የአፈር እርጥበት ማጣትና የምርታማነት መንጠፍ አይቀሬ ጭንቀት ሆኗል። እኛ የምንገኝበት የናይል የላይኛው ተፋሰስ ተራራማ አካባቢ ግን በሚገርም ተቃርኖ ከፍተኛ ዝናብ የሚያገኝ ይሆናል። ተፋሰሱ የዓለማችን ረጅሙ ወንዝ አባይ ወይም ናይልን ይዟል። የአየር ንብረት ትንባያዎች እንደሚጠቁሙት የኢትዮጵያን አካባቢዎች 20 በመቶ የሚደርስ የዝናብ መጠን ጭማሪ የሚያገኙ ይሆናል። ይህንን የሚያደርጉት ደግሞ የኢትዮጵያ ተራሮች ናቸው። በምድራችን ላይ ካለው ውሃ ውስጥ ለሰው ልጅ ጥቅም ላይ ሊውል የሚችለው ከ1% በታች ነው። ይህ 1 ከመቶ በታች የሆነ ውሃ የሰው ልጅ ለመጠጥ፣ ለመስኖ፣ ለኢንዱስትሪና ለኃይል ምንጭነት ይጠቀምበታል። የተባበሩት መንግስታት የቅርብ ጊዜ ጥናት እንደሚያሳየው ከሆነ በዓለማችን በኢንዱስትሪ እድገትና በህዝብ ብዛት መጨመር የተነሳ ዓለማችን በ2050 ከፍተኛ የውሃ እጥረት እንደሚያጋጥማት ያሳያል። ስለዚህ ይህን አላቂ የሆነ የውሃ ሀብታችንን በጥንቃቄ መጠቀምና የውሃውን ስነ ምህዳር በአግባቡ መጠበቅ ይገባል። ተራሮቻችንን መጠበቅ ያስፈልጋል። አበቃን። ሰላም ለሀገራችን።